ሌላዎችም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ። በድንጋይም ተወግረው ሞቱ፣ ተፈተኑ። በመጋዝም ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉን እያጡ መከራ እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 11 ከቁጥር 36። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 18 በዚች ቀን የሰማዕታት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ የተበተነበት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት በገድል የተጸመደ የከበረ አባት ለቅዱስ ኤፍሬምም መምህሩ የሆነ የሀገረ ንጽቢን ኤጲስቆጶስ አባ ያዕቆብ አረፈ። ይህም ቅዱስ ተወልዶ ያደገ በንጽቢን ከተማ ነው። እርሱ ግን ሶርያዊ ነው። ከታናሽነቱ የምንኩስና ልብስን መልበስ መረጠ። ከጠጉሩም የተሠራ ማቅን ለብሶ በጾም በጸሎት ተወስኖ በቀንና በሌሊት በበጋና በሐሩር በክረምት ቁር የሚጋደል ሆነ። ያንን ማቅ ከሥጋው ላይ አያወጣውም ነበር። ምግቡም ቅጠላቅጠል ነው፣ የሚጠጣውም የዝናብ ውሃ ብቻ ነው። ስለዚህ ሥጋው ብሩህ ሆነ፣ ነፍሱም እጅግ በራች። እግዚአብሔርም ሀብተትን፣ ድንቆችን፣ ተአምራቶችን የመስራት ጸጋን ሰጠው። ለሰዎችም ከመሆኑ በፊት የሚሆነውን ይነግራቸዋል፣ እንዲሁም ይሆናል። ተአምራቱም እጅግ ብዙ ነው። በአንዲት ቀንም ሴቶች በውሃ ምንጭ ላይ ያለማፈር ሲጫወቱ ሲሳለቁ አያቸው። የውሃውን ምንጭ አደረቀ፣ የራሳቸውም ፀጉር ነጭ ሽበት አደረገ። በተጸጸቱና የውሃውን ምንጭ እንዲመልስላቸው እየሰገዱ በለመኑት ጊዜ የውሃውን ምንጭ መለሰላቸው። እንዳይታበዩም ገሰጹ ዘንድ የራሳቸው ፀጉር ነጭ እንዲሆን ተወው። በአንዲት ዕለትም በጎዳና አልፎ ሲሄድ አንዱን ሰው እንደሞተ ሰው አስተኝተው ሰዎችን አገኛቸው። መገነዣ ልብስም ይሰጣቸው ዘንድ ቅዱሱን ለመኑት። እርሱ ግን በጸሎቱ ሰውየውን ምውት አደረገው። ሰዎችም ወደ እርሱ በተሰበሰቡ ጊዜ ሙቶ አገኙት። ተጸጽተውም ሁለተኛ ያድንላቸው ዘንድ ለመኑት፣ አዳነላቸውም። ትሩፋቱና ደግነቱም በተሰማ ጊዜ መርጠው በሀገረ ንጽቢን ላይ ኤጲስቆጶስነት ሾሙት። የክብር ባለቤት ክርስቶስ መንጋዎች ከአርዮሳውያን ተኩላዎች በበጎ አጠባበቅ ጠበቀ። ንጉሥ ቆስጠንጢኖስም የ318ቱ የከበሩ አባቶች በኒቅያ ከተማ በሰበሰባቸው ጊዜ ይህ አባት አብሮ አለ። ከእርሳቸውም ጋር አርዮስን አውግዞ በክርስቲያን አንድነት ለየው። የቤተ ክርስቲያንም ሥርዓት በሁሉም ምዕመናን ዘንድ የታወቀች የሃይማኖት ጸሎትን ሠራ። ንጉሥ ቆስጠንጢኖስም በደረሰ ጊዜ የሞተው ሰው በጉባኤ ውስጥ አስነስቷል። የፋርስ ንጉሥም መጥቶ ሀገረ ንጽቢንን በከበባት ጊዜ ይህ ቅዱስ ያዕቆብ የጭጋግ ደመና በሰራዊቱ ላይ አመጣ። ትንኞችም ፈረሶቻቸውን ጎበዛዝቶቻቸውን ነደፏቸው። ፈረሶችም ማሰሪያዎቻቸውን ቆርጠው ፈረጠጡ። የፋርስ ንጉሥም አይቶ ታላቅ ፍርሃትን ፈራ። ተነስቶም ሸሽቶ ወደ ኋላው ተመለሰ። ነፍሱንም የመንጋዎቹን ነፍስ ጽድልት ብርት አድርጎ ገድሉን በፈጸመ ጊዜ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያምና የማርታ መታሰቢያቸው ሆነ። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘይሴለስ በአካላት ወይተዋሃድ በመለኮት ንዌጥን ድርሳነ ልደቱ ለቅዱስ ማር ጊዮርጊስ መክብ በኩሎሙ ሰማዕታት ኮከበ ልዳ ወፋርስ ዘበዝሃ ስሙዓተ ነገሩ እስከ ባሕር ወየብስ እስመ ሐረዮ ወአልዓሎ እግዚእነ ኢየሱስ ክርስቶስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። በአካል 3 በመለኮት አንድ በሚሆን በአንድ አምላክ በአብ በወልድ በመንፈስ ቅዱስም አምነን ጌታችን ኢየሱስ ክርስቶስ መርጦ ከፍ ከፍ አድርጎታልና ስም አጠራሩም ጽንፍ እስከ ጽንፍ የታወቀለት የፋርስና የልዳ ኮከብ የሰማዕታት ሁሉ አለቃ የኃያሉ የቅዱስ ጊዮርጊስን የልደቱን ድርሳን እንጀምራለን። ልመናው ይደረግልን፣ ክብሩም ይደርብን ለዘላለሙ አሜን። የእግዚአብሔር ልጅ የአብ የመንፈስ ቅዱስ ቃላቸው ጌታ ኢየሱስ ክርስቶስ ወይ ስምህን ሲክዱ በእጃቸው ለሰሩት ጣዖት ሲሰግዱ ባየና በሰማ ጊዜ በአንተ በቀር ሌላ ረዳት ሳይሻ በሰባው ነገሥታት ፊት የቆመው ይህንን ሰማዕት አመሰግነው ዘንድ ልቤን አብራልኝ፣ አፌንም ክፈትልኝ። ያን ጊዜ በነገሥታቱ ፊት ሕግህን እናገራለሁ አላፍርም ያለውን የዳዊትን ቃል ፈጸመ። ይህ ቅዱስ ሕፃን ሲሆን የግሩማን ነገሥታትን ፊት አልፈራም። ቃልህ ሕፃናትን አዋቂ ያደርጋል ተብሎ እንደተነገረ 7 ዓመት ባሰቃዩት ጊዜም አልተበሳጨም፣ ቸል አላለም። የማይታየውን መንግሥተ ሰማያትን ተስፋ አድርጓልና ብዙ መከራ በመቀበል በመድከም በመሰንጠቂያ በብረት ምጣድ በመገረፍ በመገፈፍ በመራቆት በረሃብ በጽም በመስቀል
በመቸንከር በመስቀል በመቸንከር በእሳት በሰይፍ መከራን ተቀበለ። የዚህ ሰማዕት ስቃዩ ብዙ ነው። ጌታችን መድኃኒታችን በኢየሱስ ክርስቶስ ስም የተቀበለው ሕማም አንዲቱ ብትሆን ለሞት የምታደርስ ናት። መዋቲው በሕያውነት ይለወጥ ዘንድ በእርሱ ላይ ሌላ ልንለብስ ነው እንጂ ከእርሱ ልንለይ አንወድም ያለውን ዳግመኛ የኋላዬን እተዋለሁ የወደፊቴን እገሰግሳለሁ ያንን እከተላለሁ ያለውን ሐዋርያው ጳውሎስን መሰለው። በዚህ ሁሉ መከራ 7 ዓመት ጨረሰ። ከዚህ በኋላ የዚህን ሰማዕት የልደቱን ዜና ጥቂት እንንገራችሁ። ክርስቲያን ወንድሞቻችን ሆይ እናንተም ለማስተዋል ተዘጋጁ። ስሙ ዘሮንቶስ የሚባል የልዳ ሀገረ ገዢ ልጅ የሚሆን አንድ ሰው በቀጰዶቅያ ሀገር ነበረ። በፈቃድ እግዚአብሔር ወደ ፍልስጤም ሀገር ሄደ። አንዲት ቀንም በመርከብ ሳሉ ጓደኞቹ ነጋዴያን ሁሉም ተኙ። ቁጥራቸውም 14 ሰዎች ነበሩ። ሁሉም አንድ ህልም አለሙ። እነሆ ከዘሮንቶስ ወገብ የወይን ሐረግ ሲወጣ አዩ። ቅዱስ ጊዮርጊስም በእውነት ዓለምን ሁሉ ደስ ያሰኘ የወይን ሐረግ ነው። ነቢዩ ኢሳይያስ ለወዳጄ እግዚአብሔር በለመለመው ሀገር የወይን ቦታ አለው ብሎ እንደተናገረ በእውነት ዘሮንቶስ ለምለም ሀገር ነው። ጣዕመ ረድኤቱ ጽንፍ እስከ ጽንፍ የደረሰ ያማረ የሰመረ ወይንን ያበቅሏልና። ዳግመኛም በሌላው ቀን ዘሮንቶስ በሮም ሀገር በንጉሱ ግቢ ሳለ ንጉሱ ህልም አየ። እልፍ ጊዜ እልፍ የሚያበራ ፀሐይ፣ ብርሃን፣ ከዋክብት በክብር በምስጋና ከበውት ከዘሮንቶስ ወገብ ሲወጣ አየ። ይህንንም ካየ በኋላ ከእንቅልፉ ነቃ። ህልሙንም ይተረጉሙለት ዘንድ ጠቢባኑን አዋቂዎቹን ንጉሱ ጠራ። በመጡም ጊዜ ህልሙን ነግሮ ተርጉሙልኝ አላቸው። ከነርሱም ገናና ንጉስ ከእርሱ ይወለዳል ብለው የተረጎሙ አሉ። ሌሎችም እንደልባቸው ሐሳብ ተረጎሙለት። አንዱ ግን ሃይማኖቱ የጸና ምግባሩ የቀና ልጅ ከዘሮንቶስ ይወለዳል አለ። ግን ይህን ያለ የበለዓምን አህያ ካናገራት ከመንፈስ ቅዱስ ተሰጥቶት ነው እንጂ ከልቡ አንቅቶ አይደለም። እርሱ ራሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ኃጢአትን ያርቃል ብሏል። ቀያፋንና ሕዝቡን ሁሉ ከሚጠፋ አንድ ሰው ብንገድል ይሻላል ብሎ እንዲናገር ያደረገው መንፈስ ቅዱስ ነው። ንጉሱም ይህንን የህልሙን ትርጓሜ በሰማ ጊዜ አደነቀ፣ በልቡም አሳደረው። ይህ ሰማዕት ሥላሴን በማመን ብርሃን የፋርስን ሀገር ያደመቃት የእውነት ፀሐይ ነው። ከዚህ በኋላ ዘሮንቶስ ደስያ ከምትባል ሀገር ምሽት አገባ። ስሟም ቴዎብስቲያ ይባል ነበር። እሷም የተቀደሰች የተመረጠች እግዚአብሔር ማኅፀኗን የባረከላት ነበረች። ብርሃኑ በዓለም ሁሉ ለደረሰው ኮከብ ማደሪያ ይሆን ዘንድ ዘሮንቶስ ባገባት በኋላ 2 ሴቶች ልጆች ወለደች። የአንዲቷ ስሟ ማርታ፣ የሁለተኛይቱ ስሟ ደስያ ይባላል። ከዚህ በኋላም ይህን ብሩህ ኮከብ ተጋዳይ ወለደችው። መልኩ የሚያምር ቁመቱ አርዘ ሊባኖስ የሚመስል ፊቱ የእግዚአብሔር መልአክ የሚመስል ነው። ስሙንም ጊዮርጊስ አሉት። ትርጓሜውም የሃይማኖት ገበሬ ማለት ነው። እርሱም ብዙ ትሩፋትን ሰራ፣ ለሰውነቱም አልራራም። አይነቱ ብዙ የሆነ ሰጠው እንጂ ብዙ ጊዜም ሞተ። ስለ አንተ ሁልጊዜ ይገድሉናል ብሎ እንደተጻፈ የታመንክ ዘሮንቶስ የከበርሽ ቴዎብስቲያ ሆይ ሀብታችሁ ምን ያምር! እንደ ሕፃን ይስሐቅ ከብዙ ልጆች የሚበልጥ ልጅ ወልዳችኋልና። ይስሐቅም አንድ ቀን በሕሊና ተሰዋ፣ በሩሩህ አባት እጅ ሰይፍ ተመዘዘበት። ብፁዕ ጊዮርጊስ ግን በገቢር ተሰዋ፣ በማይራሩ ሰዎች እጅም 7 ዓመት ሰይፍ ተመዘዘበት። የከበርክ ዞሮንቶስ የከበርሽ ቴዎብስቲያ ሆይ ክብር ይገባችኋል። በአሸናፊው እግዚአብሔር ፊት ያረገውን የተወደደ መስዋዕት አፍርታችኋልና። ዞሮንቶስ ቴዎብስቲያ ሆይ ክብር ይገባችኋል። ከሰባው ነገሥታት ፊት ግርማ የተነሳ የማይሸበር የማይደነግጥ ልጅ አግኝታችኋልና። ይህ ሰማዕት ከእናንተ ባይወለድ ኖሮ የክርስቲያን ወገኖችን በመከራቸው ጊዜ ጥቂት ሳይዘገይ ፈጥኖ ማን በረዳቸው ነበረ? ፈጥኖ የሚረዳ ነውና። ይህ ቅዱስ ባይወለድ ኖሮ ሐዘነተኞችን ማን በረዳቸው ነበር? ይህ ቅዱስ ባይወለድ ኖሮ ነጋዴያንን በባህር በየብስ ካለው አደጋ ማን በጠበቃቸው ነበር? ይህ ሰማዕት ክርስቲያንም ይሆን አረማዊም ቢሆን ለሚጠራው ሁሉ ከሁሉ ቦታ ፈጥኖ ይደርሳል። ይልቁንም የጊዮርጊስ አምላክ እርዳን እያሉ በጸለዩ ጊዜ ሃይማኖት ያላቸው ሰዎች ይረዳቸዋል። በመንፈስ ቅዱስ የተመረጠ አለኝታቸው ነውና። ፈጣሪ በመስቀል እንደተሰቀለ ለምን አላስብም እያለ ጨክኖ ጮኸ። የክርስቶስንም መከራ መስቀሉን ለተቀበለ ለዚህ ሰማዕት ክብር ይገባዋል። ስለዚህም ማህበረ መላእክት ይከቡታል፣ ወንድማችንም ይሉታል። በንጽህናውም በቅድስናውም ባልንጀራ ሆኗቸዋልና። የነቢያት ማህበር ያደንቁታል፣ የሐዋርያት ማህበር ያከብሩታል፣ የሰማዕታት ማህበር አለቃችን፣ መሪያችን፣ መክብባችን እያሉ ያከብሩታል፣ ይወዱታል። አምላክን የወለደች እመቤታችን እጅግ ተወደዋለች። ለተጨነቁትም እንዲረዳ የታሰሩትን እንዲፈታ ትልከዋለች። ስሉስ ቅዱስ አብ ወልድ መንፈስ ቅዱስም ፈጥረው በ7 አክሊላት ከለሉት። በቸርነታቸው ያመነች ነፍስ ሁሉ ከስጋዋ በተለየች ጊዜ አስቀድማ ለስሉስ ቅዱስ ትስገድ። ከዚህ በኋላም ውሰዷትና ለወዳጃችን ለቅዱስ ጊዮርጊስ እጅ ትንሳ ብለው ከፍ ከፍ አደረጉት። ነገር ግን ይህን ሁሉ የተናገርነው ምስጋናውን በክብሩ ያንሳል፣ ከታላቅ ባህርም አንድ ጭልፋ እንደሚቀዳ ሆነናል። የዚህ ሰማዕት ምስጋናው ክብሩ ብዙ ነውና ጸሎቱና በረከቱ ቃል ኪዳኑን
ለሁላችን ለሕዝበ ክርስቲያን እንዲጠብቀን የቅዱስ ጊዮርጊስ አምላክ እንዲረዳን ለዘላለሙ አሜን። ይህችም አዲስ በዓል ያደረግን በጌታችን በኢየሱስ ክርስቶስ ቸርነት ነው እንጂ ደፍረን በልባችን ፈጥረን አይደለም። ያለ እኔ ረዳት ምንም ልታደርጉ አትችሉም ብሎ እርሱ እንደተናገረው በእናቱ አማላጅነት ነው እንጂ ድንቅ ሥራ በሠራው በቅዱስ ጊዮርጊስ ረድኤት ነው እንጂ ሚያዝያ 1 ቀን ስቃይ ባጸኑበት ጊዜ 21 ዓመት ከ3 ወር ሆነው ሲሉ የገድሉ መጽሐፍ የተናገረውን አይተን በዚህ ፍለጋ ወደ ልደቱ ቁጥር ደረስን። ይህንንም በዓል ሰራን። ይኸውም ጥር 2 ቀን ነው። የሚያዝያ 1 ቀን ከዚያ በጎደለው ቀን 1 ቀን ትሞላለች። የካቲትና የመጋቢት ወር ምሉ ይሆናል። እነዚህ 3 ወሮች ቅዱስ ጊዮርጊስ ከተወለደ በኋላ ከኖረባቸው 21 ዓመታት የተረፉ ናቸው። ቅዱስ ጊዮርጊስን የመረጠው ጌታችን ኢየሱስ ክርስቶስ ከቸር አባቱና ማህያዊ ከሚሆን ከመንፈስ ቅዱስ ጋር ይክበር ይመስገን፣ ዛሬም ዘወትርም ለዘላለሙ አሜን። የዚህ ሰማዕት በረከት የተቀደሰችው የልደቱ ክብር በአገልጋዮቹ በመላው ሕዝበ ክርስቲያን ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ጥር 19 በዚች ዕለት የከበሩ የአባ ዝሁራ የአባ ባሱራ የእናታቸውም የኔራ ሥጋቸው ተገኘ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጊዮርጊስ መክብበ ሰማዕት ዝርወተ አጽሙ፣ ቅዱሳን ደናግል ማርያም ማርታ ከ36 ቅዱሳን አንስት፣ ቅዱስ ያዕቆብ ዘንጽቢን ከ318 ሊቃውንት አንዱ፣ ቅዱስ ባኮስ ኢትዮጵያዊ አቤላክ። ወርሃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ፣ አባ አኖሬዎስ፣ ማር ያዕቆብ ግብፃዊ። ሌላዎች መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይም ተወግረው ሞቱ፣ ተፈተኑ። በመጋዝም ተሰነጠቁ፣ በሰይፍ ተገድለውም ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት ከቅዱሳን አንስት በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ያዘጋጅልን። የኃያሉ የፈጣኑ የሰማዕቱ የቅዱስ ጊዮርጊስ በረከቱ ረድኤቱ ቃል ኪዳኑ ይጠብቀን። የቸርነቱን ሥራ ይስራልን። መሐሪ አምላክ በምሕረት ዓይኖቹ ፈጥኖ ይመልከተን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰር ኃጢአት እግዚአብሔር ይፍታህ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም የዋለ ሰላም ያሳድረን፣ ይቆየን። የሰማዕቱ የቅዱስ ጊዮርጊስ ወዳጆች እንኳን ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል አደረሳችሁ አደረሰን። መልካም በዓል።